12,800 ድራማ የምር እንደዛ ነው። ይሄንን ሙሉ ብር ተበልቻለሁኝ። ማርያምን እመታለሁ። ወይኔ ስሚማ 544,000 የኢትዮጵያ ብር የምር ግማሽ ሚሊዮን ብር ተበልቻለሁ። እኔ ግን በቃ ምን ማለት አሁን ላይ ሚዲያ ላይ ቢወጣም ምንም በቃ ልጆቹ ምንም ሊሰጡም እንትን ስለሌላቸው ሚዲያ ላይ ስለወጣው ሳይሆን እነሱ የሰው ገንዘብ መመለስ ቢፈልጉ ሚዲያ ላይም ሆነ በውስጥም እስከ መቀያየም አያደርስም ነበር። ግን መስጠት አልፈለጉም። እኔም እግዚአብሔር እንግዲህ ያው በላቤ ሰርቼ ያገኙት ገንዘብ ነው ሄደብኝ። በዛ ተካኝ ብዬ ጸሎት እያረኩ ያው ስራዬን ቀጠልኩ ልሻለሁኝ። ታበልግልኝ አለሽ ግን አሁን ኖ እኔ ከብሩ በላይ የጎዳኝ የቲጂ ማቃጠር ነው። በቃ በየጊዜው ተንኮሽ ታደርገኛለኝ። ብርሽን ተበልተሽ እኔ ራሱ እኔ ሰርኬን ያልበለዋት እኔ ብቻ ነኝ ነው የምልሽ። ሀዊ እኔም ተበልቻለሁ። ግን እኔ በአንድ ሰው ነው የተበላሁት። ወደ 10,000 ድርሃም ነው። ግን እሱ ራሱ እንደው አናቴ ዙሮብኝ ነው እንጂ እንደው የምበላ እንኳን አልነበርኩም። ግን ፈጣሪ አይዲ አሰርቼ በአንድ ወር ነው የተከነሰለብኝና ግን አንድ ቀን አወራለሁ። እሱም ተይው እንለፈው። ግን 12 አይዲ ምናምን እሱ እኮ ኖርማል እኮ ነው። ግን ጓደኛ ብለው እየቀረ እኔ አሁን ላይ ከብሩ መበላት ደግሞ እነሷን በጣም የምቀርባቸው በጣም የምንቀራረብ ጓደኛሞች ነበር። በጣም ማቃቸውም ስለሆኑ ነው የሰጧቸው። ከብሩ መቅረት ደግሞ የእነሱ መራቅና የእነሱ መቀየርስ በገዛ ብርሽ እነሱም ጠላት ይሆኑሻል። ብሎክ ትደራረጊያለሽ፣ ብርሽም ይበላል። ወይ ከጓደኝነቱ አትሆኝ ወይ ከብሩ አትሆኝ። ሁለቱን ነው የምታጨው። እሚ ሀዊ ባለፈው ማለት ነው እንደዛ ብላ ስትፖስት በውስጥ እየመጡ እንሰጥሻለን አሉ። ብሬን ያበደርኳችሁ ሰዎች ምናምን የሚል ጥቅስ ነበረና ስጡኝ ምናምን ፎቶአችሁን ሳላወጣ ብላ ቪዲዮ ስትሰራ አንዱ ሁለቱ እንሰጥሻለን ምናምን አሉ። ይኸው በዛው ቀሩ ፎቶአቸው እንዳይፖስት። ከዛ በቃ እንደ እውነት ለመናገር ከሆነ በጣም ያናድዳል። ደግሞ ስታያቸው እሷ ደሟ ነው የሚንተከተከው ታውቂያለሽ። ግን በቃ ለፈጣሪ አሳልፋ ከሰጠች ፈጣሪ እራሱ በምትሰራው ነገር ይባርካታል። በምታደርጋቸው ኤቭሪቲንግ ፈጣሪ ጥፍ ድርብ አድርጎ ነው የሚሰጣት ለሰርኬ። እነዛዎቹ ግን ከችግር አይወጡም። ያ እኮ ነው ችግሩ። ቢያወጣቸው እኮ ተስፋዬ ችግር የለውም እኮ በጣም እኔ ለዛ ነው እኮ አላበድርም አራራ። እኔ እንደው ልራራ የምችለው ምንም ላይ ቢሆን ራሱ በአካል ብዙ አካል ጉዳተኛ ሰዎች አሉ። በአይናቸው ማያይ ጆሯቸው ማይሰማ ሰርቶ መብላት የማይችሉ በጣም ብዙ ስላሉ እነሱ መርዳት ነው። ብድር ኔቨር አለመስጠት። እኔ የቤት ኪራይ የወር ከፍላለሁ። የቤት ኪራይ ሲደርስ ትከፍ ማን ነው ወንድ ነው ሰውየው። ግን እንደ ኖርማል ያው ኖርማል እንደ ፍቅረኛ ሳይሆን እንደ ጓደኛ ቲክቶከር ነው። ከዛን የቤት ኪራይ ቀጣይ ሲመጣ እንካ ትከፍላለህ አንተ ብዬ ብር ሰጠሁት። ከዛን ህልም ስለዚህ አንቺ ሁለተኛዋ ሰርኬ ነሽ ነው። ድሮ የዛሬ 2 አመት አሉና አዎ የዛሬ 2 አመት በቃ ቢያንስ 10,000 ድርሃም አንድ ሰው በልቶኛል። 10,000 ድርሃም። ከዛ ኢትዮጵያ ባዙ ሀዊ እስኪ በኢትዮጵያ አባዝቻለሁ ማሪ አቋለ ወደ 400 ምናምን ሺህ ነው። እኔ ራሴ አባዝቻለሁ። 400,000 ቢኖርሽ ማለት እንዳለሽ ያንን 400,000 የሆነ ነገር ታረጊበታለሽ። ኖ ድንግል ልንገርሽ፣ እኔ ሱቅ ስከፍት አንድ ቀን ተርቤ አድሬያለሁ። ገብርኤልን 10 ድርሃም አጥቼ ማለት ነው። የዛን ጊዜ ብሬን ስጠኝ ብዬ ጠየቅኩት። ብሬን ስጠኝ እኔ አሁን ላይ ሱቅ እየከፈትኩ ስለሆነ ብር እያጠረኝ ነው ምናምን ብዬ ማታውኑ ርቦኝ ነው ያደርኩት። ድንግልን ወደን እየሞረሞረኝ እንቅልፍ እምቢ ብሎኛል እና ስጠኝ ብሬን። ከዛ እምቢ አለኝ። እመቤቴን ግን ፈጣሪ ግን ጥሎ አልጣለኝም። ምን እንኳን ከፈትኩ ግን ወሩትን የምሬን ነው
አዛኑ ዲስ እኮ ሀው የዛኔ ይኸውልሽ በሰዓቱ ችግራቸውን ሲነግሩሽ አትጨክኝም። አሁን ለምሳሌ ማለት የምታውቂያት አሁን የቅርብ ጓደኛ አሁን ላይ ጓደኛ የለኝም ትያለሽ፣ ግን አሁን በፊት ከኮንትራት ቤት እንደወጣሽ ምናምን የምታውቂያቸው ልጆች ይኖራሉ ወይ በስራ ወይ በቤተ ክርስቲያንም የዋንቺ የቤተ ክርስቲያን ሰው ስለሆንሽ አሁን የዛኔ ጓደኛሽ አሁን ልትወልድ ነፍሰ ጡር ሆና ልትወልድ የ8 ወር 9 ወር ነፍሰ ጡር ሆና ስራ ፈታ ስራ አሁን ከወለድኩ በኋላ ስራ ስገባ ሰጥሻለሁ ብትልሽ እምቢ ትያታለሽ? ነፍሰ ጡር ሆና እኔ የዛ ከመዳም ቤት ስወጣ ጅል ነበርኩኝ። እኔ አልባሽ ከመዳም ቤት ልክ እንደወጣው እንደዚህ አማክራሻለች ወይ በይ እኮ እኔም እኮ የዛኔ እኮ ነው እንደዛ የተበላሁት። እኔም እኮ የዛኔ ነው። ያሳዝኑኛል። ሰው ሁሉ ነው የሚያሳዝነው። ከመዳም ቤት ስንወጣማ ሰው ስለሚርበን ብሩ አይታየንም እኮ። እዛ ደግሞ አለ 2000 ብር የበላችን ደግሞ ምን አለችኝ? እቃማን አሰርታለች ከመዳም ቤት ካልሽለሽኝ ይዛ ወጣ። ከዛ እየሰራች ያለችው 1300 ነው። እንትን ከመዳም ቤት ወጣ እቃማን እያሰረይ ስራ የገባችው 1300 ድርሃም ነው። ከዛ እቃማውን ብሩን ከፍለሽ ሳትጨርሺ እቃማውን አልሰጥሽም አላት። እቃማ ይሰራላት ልጅ ማለት ነው። ከዛ እቃማውን ቢሰጠኝ 2000 ብር ደግሞ ስራ አግኝቻለሁ አለችኝ። ግን አሁን ብሩን ጨርሽ ሳከፍይ እቃማውን አልሰጥሽም ስላለኝ አንቺ 2000 ብር ነው የጎደለብኝ ስጭኝና ሰጥቼው እቃማዬን ተቀብዬ በ2000 ብር ደሞዝ ልግባ። ልክ በወሩ ደሞዝ 2000 ስለሆነ እሰጥሻለሁ አለችኝ። እሺ እንግዳስ እቃማሽን ብር ስለጎደለብሽ ባለመቀበልሽ 1300 ከምትሰሪ እኔ ካለኝ ልስጥሽና ሞልተሽ ተቀብለሽ ከዛ 2000 ብር እሺ ግቢ ያልኩና እኔ ስጥት አረኳት። ተቀበለች እቃማዋን 2000 ብር ስራ ገባች። የኔን ብር ሳትሰጠኝ በዛው በቃ ፏፏ ማለት። ከዛ ዘው እኔ ደግሞ ስጪ ብዬ ደጋግሜ ስጠይቃት ከኔ ጋር ተጣላችኝ ብሎ ካረገችኝ ማለት ነው። ሰፈር ቀየረች ምናምን ብሎክ ተደረግሽ። አዎ ግን በሰዓቱ ስታስቢው ግን የእውነት ማለት እንደው ማለት ስታስቢው በሰዓቱ እሷም ትክክል ናት፣ እኔም ትክክል ነበርኩኝ። ኢቃማዋን ሙሉ ብር ባለመክፈሏ 1300 ከምትሰራ እጅ ላይ ያለው 2000 ብር ሰጥቻት ኢቃማዋን ተቀብላ 2000 ብር ብትሰራ ለእሷም ጥሩ ነው። እኔም ደግሞ በዛም አግዜ ነበረ። ግን አንዳንድ ሰው በቃ እኔ እንጃ ብቻ አስተሳሰባቸው እንዴት ነው። እኔ የሰው ብር ካለብኝ አይደለም አልከፍልም ብዬ ልከዳቸው ልሸውዳቸው ይቀርና ሀሳብ ነው የሚሆንብኝ። በቃ እነሱ ባይጠይቁኝ ራሱ መቼ ነው የምሰጥ እያልኩኝ ሀሳብ ነው የሚሆንብኝ። አይ ሰርክሻ የሰራሽውን ሰተሻቸው እኮ እንደው እና በቃ የቀረውን እግዚአብሔር ይባርክልኝ። ጸሎት አድርጊልኝ የጌታ ሰው። ወይ ጉዴ ፈላ። ኧረ ዛውን ገና ነው። በቃ ጉዴ ፈላ። ኧረ ተይ ሰርኬ አታስገብኝ ተይ። የጌታ ፍቅር ተው። የሰይጣን ሰው የለም አይደለም። አንቺ ትንሻ ማለት በሃይማኖትሽ ጥሩ ነው ያኔ እምነትሽ ማለት ነው። እኛ በእምነታችን ለዛ ነው እኛ ደካማዎች ስለሆነ ነው የሚሰማን፣ ሁሉንም የሚሰማን። እኔ አሁን ካመመኝ ወዲህ ነው ትንሽ እንደው መለስ ያልኩ ትንሽ 5% እንጂ በፊት ዝም ብዬ ነበርኩ። አይ አይደለም ብር ዝም ብለሽ አውጪ የሚል የሆነ የአይነ ጥላ መንፈስማ አለ የሆነ ሰው ላይ። አሁን ላይ አልሰጥም። አሁን ላይ ትቻለሁኝ እኮ። ይሄ በፊት ነው ከመዳም ቤት እንደወጣሁኝ ምናምን። አይ ሰርኬማ ውጭ ሀዊ አይማ ሰርኬ ስትጨፍር እንዴት አሁን ተይውና ስለ ብድሩ ምናምን እንግዲህ ፈጣሪ ያንን ብር ነፍሱን ይማረው። ሀዊ እንትና ሰርኬ ስትጨፍር እንዴት ነው? ነይ ተነሽ እናሳይን። አሁን ልብሷን አጥር ያዘው ነው የሚመስለው። እንዴት ታዩብኛላችሁ? አይ እንዴ ወካላስ ደበቅ አድርጊውና ይኸው ሰርኬ ስትጨፍር ልትታይ ማሱ እንዴት ነው የምትለው? እስቲ ያሳይን። እኔስ እንዴት ነው የምለው? ካሜራውን አዙሪና አራት አስተጋቢ እንትን በይው፣ ድምፁን ቀንሹ። እንዲህ ነው ማርያምን፣ እንዲህ ነው የምትሉት። እኔ እንዴት ነው? ቆይ አልነበርኩም። እንዴት ነው? አራት ተቀመጫ አሳይን። እንዴት ነበር የኔ? ማርያምን እንዳቀርጽኝ ብዬሻለዋ። አልቀርጽሽም፣ ማርያምን አልቀርጽሽም። አንቺ እንደዚህ
ወልደ ጊዮርጊስ ሲጨፍር እንዴት ነው? ጎጃምኛ ሲንቀጠቀጥ እንዴት ነው? ከላይ እስከታች ነው የሚንቀጠቀጠው። ከየት አምጥቼ ነው ማሂ ደግሞ እንደዚህ ናት። ማሂ የራያ ልጅ ስለሆነች ነው ሽርጥ የምትወድ ወሎ ልጅ ናታ። ሽርጥ እኔም እኮ ሽርጥ ለብሳለሁ። ወገቧ አይስተዋራ ነው ሳሽርጥ እንደምትለው ወይ ዘንድሮ እናንተዬ ወይ ማሬ። ኧረ ተይ ግን ተይ። ማሂ ግን የት ሄዳ ነው? አልመጣም እንዴ ታዲያ? በዛ ኧረ እኔ ግን የማይገዛ ሰው ሁሌ እየመጣ ሲያደርቅሽ ተሰላችተሽ አታውቂም? እኔ አወጣለሁ ቶሎ። የማይገዛ ሰው ከተረዳው አወጣለሁ ቶሎ። ምንም እኮ አይገዙም። ዝም ብለው እኔ ስለሚሞቃቸው ነው መሰለኝ እንትን ለማግኘት እኔ ቶሎ ነው የማወጣው። አውቃለሁ። እኔ የሚገዛ ሰው እና የማይገዛ ሰው ያስታውቃል። ይሄን አምጪ ያን አምጪ የሆነ የስራሽን ይስጥሻል። ስለምታበጀኝ እኮ ነው ጋይስ። እኔ እኮ ስለምታበጀኝ እኮ ነው። ታዲያ ልብስሽን ቪዲዮ ስትሰሪ ልብስሽን እንትን የያዘው ነው የሚመስል አለችኝ። ልብስሽን አጥር የያዘው ነው የሚመስል አለችኝ። እና እስኪ ተነስተሽ አሳየኝ አልኳት። እኔ ደግሞ 10 ብር ችግር የለውም ተቀበላት። እናመሰግናለን። እንደማይገዙ ካወቅሽ ለምን ዝም ትያቸዋለሽ? እላታለሁ። ውጡ ይባላል ወይ? ይህ ስራ ነው ማሪ፣ ስራ ነው። ይህ ስራ ጉዳይ ነው። ምክንያቱም ስራ የምትሰሪ ከሆነ በሲሪየስ ካልሰራሽ ምንም ነው የማትሰሪው። በቃ ምንም አትሰሪም። ሰውን ታከብራለሽ። ኦፍኮርስ ግን ይህ ስራ ጉዳይ ነው። ሙቀቱ በጣም ስለሚያግላቸው ነው ለመቀዝቀዝ ይሉና በቃ ድርቅ 30-99 እንትን በቃ የሆነ ልብስ ያስወርዱሻል። ይሄን እፈልጋለሁ የለም ከሆነ የለም። እንደዚህ የሚያበዙ ከሆነ ደግሞ ወይ በዋትስአፕ ነው ምናምን እላለሁ። ለምን ስራ ነው ይሄ፣ የስራ ጉዳይ ስለሆነ የሚዲያ ላይ ሲሰሪ ምንም ቢሆን ሰርተሽ ቶሎ ሰርተሽ ለምሳሌ 10 ሰው የምታስተናግዱበትን አንድ ሰው የሚወስድባችሁ ከሆነ ያንን ሰው በዋትስአፕ ታስተናግዳላችሁ። ዝም ብለው ነው እንትን አይፈልጉ እና በስራሽን ስሪ። ሆድሽ ግን አብጧል። በጣም አትበይ ምግብ ቀንሽ። አታሽማጭ። ምግብ በጣም እያበዛሽ ነው መሰል። ሆድሽ አብጧል። የሚያበላኝ ባሌ የሚገዛልኝ ባል ምን ቤት ነሽ? ወቾ ጉድ እንዴ! ልብላበት እንደምሰራው ልበላ መሰለኝ። ጋይስ የመብላት ነው ወይስ የምንድን ነው? ሆዷ በጣም አብጧል። እኔ እኮ በጣም ነው የምበላው። ታዲያ ለምን ሆዴ አያብጥም? ሀዊስኪሽ የሆነ ነገር ጣል አድርጊባት። ዝም ካሻት ማርያምን እንዲህ አለችኝ። ታይ ዋብዬሻለዋ ወድሽ ይበቃል ልመት እንዲህ አለችኝ። አይደለም ሹ ሀረካት ይጂ። ኧረ እኔ እየቀለድኳት ነው ጋይስ። ዳይሽ ወደ ስራሽ። ለማንኛውም ቪዲዮ ልሰራ ልወጣ ነው። አዎ ግን አሁን ልብስ ገዝተሽልኝ ነይ። ትናንትና እኮ ልመጣ ነበር ግን እንትን አላልኩም። ኦርደር የማይወጣበት ቀን እኮ እንትን እያልኩ ነው። ኦርደር የማይወጣበት ቀን እንትን እንላለን። ትናንትና ራሱ እንትን ብያለሁ ግን አለ የማይወጣበት ቀን አለ። ባይወጣም ተስፋዬን ላንቺ የሚሆን ጊዜ አላውቅም። አቤት እያችሁ ስትደልለኝ ማለት ነው። ላንቺ የሚሆን ጊዜ አላጣም። ኦርደር ቢወጣም ባይወጣም የተለየ ጊዜ ለምን አስፈለገ? ምን ነው ለእኔ ስራውን ትታ እኮ ነው። ቲክቶክ ላይ አንድ ቪዲዮ ብትሰሩ ነው። ሌላ ምን
አላየሽም እንደ መጀመሪያ ይሄን ካላወራ ምን ያደርጋል ብለሽ ነው? ሰርክሻ አንቺማ እኮ 12,800 እሱን ስታነሽባት ዝም ትላለች። አየሽ ጸጥ አለች። 12,000 ሰርግ 12,000 ድርሃም አሁን በእጅ ላይ ቢኖር ኖሮ እኮ የሆነ ነገር እናደርግበት ነበር። አሁን ጸጥ ብላ ማሰብ ጀመረች። እንደው ልደፋያት ነው አሁን። በቃ እንደው ባትናገሪ ይሻለሽ ነበር ሰርክሻ። አንድ ቀን ግን ይዘውልሽ ይመጣሉ ከመውጣቴ በፊት ማለት ነው። ቆይ ሹርባዬን ላሳይሽ። በራሴ ፀጉር ተሰርቼ። አንቺ በራሴ ፀጉር ስትሰራር የምትወጪ እስቲ? እኔ እኮ አሰርታኝ እኮ ብትይ እራሱ ምን አለ ሰርኬ ናት ያሰራችኝ። አዎ እንደዛ ነው የሚባለው። በይ እስቲ ልየው። እኔን አሸውጂኝም። ተቀምጬ ነው መቼም ቆሜ ነው እንደመረረ። አይ ጋይስ በስመ አብ ነጭ ያለው ሪከርደሮች እየተዘጋጁ ነው። ይኸው እነዚህ ነው ያሉት እኮ። ይሄ በፀጉርሽ ነው። እኔ